ሰላም ውድ አድማጮቻችን ይህ የስፖርት ነው። እንግዲህ ዛሬ በዚህኛው ፕሮግራማችን የምናነሳቸው ነጥቦች ይኖራሉ። ቸልሲን የሚመለከቱ በተለይ ሊያም ሮዘነሪ ላይ እናተኩራለን። የቸልሲ የ5 ዓመት ኮንትራት የ5 ዓመት ከግማሽ እንዲሁም ጭማሪ 1 ዓመት ኮንትራት አለው። ሰማያዊዎቹ አዲስ ኃላፊነትን አዲስ ሪስክን ለዚህ ሰው ሰጠውታል። ስለዚህ ይህ ስራ ምን ይሆናል የሚል ነው ትልቁ ጥያቄ ውድ አድማጮቻችን። ታዲያ ይህንን በሚመለከት አንዳንድ መረጃዎች ወጥተዋል። እንግዲህ ቸልሲ ይህንን አሰልጣኝ የአውሮፓ ቻምፒዮንስ ሊግ ተሳትፎን እንዲያሳካ እንደ ግዴታ ጥለውበታል። ይህ አሁን ለአሰልጣኙ ራሱ ወደ አድማጮቻችን ለቸልሲ ኃላፊዎች እንዴት ነው ነገሮችን የሚያዩት የሚያስብል ነው። አሁን ይህ አሰልጣኝ ኬርቴከር አሰልጣኝ አይደለም። ስለዚህ ስብስቡ እሱ የሰበሰባቸው ተጫዋቾች አይደሉም። ለምሳሌ በአመቱ መጨረሻ ላይ ሊያም ሮዘነሪ የአውሮፓ ቻምፒዮንስ ሊግ ተሳትፎ በቸልሲ ስብስብ ባያሳካ ይሰናበት ማለት ይቻላል ወይ? ትንሽ እዚህ ጋር የሚያስቸግር ውሳኔ ይመስለኛል። ነገር ግን ኃላፊነት ሰጠውታል የአውሮፓ ቻምፒዮንስ ሊግ ተሳትፎን እንዲያሳካ። ይህ ደግሞ ከገንዘብ ጉዳይ አንጻር ነው አይደለ? የቸልሲ ቡድን ካወቃቀር ሳይሆን ያው እግር ኳስ ገንዘብ መር ነው እና ገንዘቡን ደግሞ የሚገኘው በእነዚህ ሁኔታዎቹ በሙሉ የሚጠቀሙት የአውሮፓ ቻምፒዮንስ ሊግ ቸልሲ ተሳተፈ ማለት ትልልቅ ተጫዋቾችን ማቆየት ይችላል። ያ ደግሞ ትልቅ እድል ነው የሚሰጠው። ሁለተኛ መነሳት የሚጠበቅበት ከ100 ምናምን ሚሊዮን ፓውንድ በላይ ያገኛል። በፋይናንሻል ፌር ፕሌው በሁሉም ነገር ጥሩ ውጤታማ ቡድን እንዲሆን ቸልሲን የሚያግዘው ይሆናል። ያ ጥሩ ድል ነው የሚያመጣ ይሆናል። ነገር ግን ኃላፊነቱ ትንሽ አስቸጋሪ ሊሆን ይችላል። አዲስ ስብስብ ነው የሚመጣው አሰልጣኙ በእንግሊዝ ፕሪሚየር ሊግ ልምድ የለውም። የመለማመጃ ጊዜ አይሰጠውም እንደማለት ነው። ትንሽ ያጨከን ያለ ሊሆን ይችላል። ሊያም ሮዘነሪ የመጣበት ምክንያትም አንደኛው እንግዲህ አሰልጣኞቹን ወይም ደግሞ ዳይሬክተሮቹን እሺ በማለቱ ነው። እንግዲህ ይህ አሰልጣኝ ሲፈርም አንደኛ የረጅም ዓመት ኮንትራት ነው። አሁንም ለአሰልጣኝ ትልቅ ኮንትራት ነው። 5 ዓመት ከግማሽ። አሰልጣኞች በዘንድሮ ጊዜ ከ2 ዓመትና ከ3 ዓመት በላይ የሚቆዩ አይደሉም። ያንን ማየት ይጠበቃል። ተጨማሪ 1 ዓመት አለው ደግሞ በአጠቃላይ 6 ዓመት ከግማሽ ኮንትራት ነው የፈረመው። 3 ምክትል አሰልጣኞቹን ይዞ ይመጣል። ጀስቲን ዋከር አጋዥ አሰልጣኞቹ ነው የሚመጣሉ። ታሊፍ ሲሴ ከዚህ በፊት አብሮት የተጫወተ ነው። ቤን ዋርንስ ይመጣል። የአናሊሲስ ባለሙያ ነው የሚሆነው። እና ዊሊያም ካቫሌሮ የማሬስካ ስብስብ የምክትል አሰልጣኞቹን ይዞ ነው ማሬስካ ቡድኑን የለቀቀው። ሌላኛው ትናንት የወጣው መረጃ የጋሪ ኦኔል በስትራስቡርግ መሾም ነው። እንግዲህ ጋሪ ኦኔል እዚህ ዝርዝር ውስጥ እንደነበሩ ይታወቃል። ቸልሲ ከሚፈልጋቸውና ሊተካቸው ከሚያስበው ነገር ግን ጋሪ ኦኔል አሁን ደግሞ ወደ ስትራስቡርግ አቅንቷል። በሌላ አባባል ሊያም ሮዘነሪ በሚቀጥሉት ዓመታቶች ከተሰናበቱ ጋሪ ኦኔል ወደ ቸልሲ አሰልጣኝነቱ ይመጣል ማለት ነው። በስትራስቡርግ አድርጎ እንደዚህ አይነት ስቴፖችን እያሳዩን ይገኛሉ። በዚሁ መረጃ የቸልሲ በሚገርም ሁኔታ ተጫዋቹን በሚመለከት ማለት ነው በተለይ ደግሞ የስትራስቡርግ ጋር የተነሳበት ከባድ ተቃውሞ አለ። ለምንድን እንደዚህ አይነት ውሳኔዎችን ወሰናችሁ የሚል። ታዲያ ያንን ተከትሎ ቸልሲዎች ግን ወደ 10 ሚሊዮን ፓውንድ ሊያም ሮዘነሪን የ2 ዓመት የስትራስቡርግ ኮንትራቱን ለማፍረስ ከፍለዋል የሚሉ መረጃዎች ወጥተዋል። በጥሩም በመጥፎም መነሳት የሚጠበቁ መረጃዎች ናቸው። የስትራስቡርግ ደጋፊ ብትሆኑ ወደ አድማጮቻችን በእግር ኳስ ልክ ያልሆነ ይመስለኛል በእኔ እይታ። ምክንያቱም ለማንም ከዚህ በፊት እንዳነሳሁት ነው ማንም ቡድን የቸልሲ ደጋፊም የስትራስቡርግ ደጋፊ ቅድሚያ የሚሰጠው ያንን ቡድን ነው እና ያ ልክ ያልሆነ ውሳኔ ያለው ይመስለኛል። እንዴት ታዩታላችሁ? የእናንተን አስተያየት። የሊያም ሮዘነሪ መምጣት ተከትሎ ምን ተሰማችሁ? አንድ አድማጫችን እነማን ተጫዋቾች ጥሩ እድልን ያገኛሉ፣ እነማን ደካማ ሊሆኑ ይችላሉ የሚል ግምትን አስቀምጥልን ብሎኛል። ያንንም በዚህ ፕሮግራም በሊያም ሮዘነሪ መሾም የሚጠቀሙትን ያው የሚታወቁ አሉ አይደለ? ለምሳሌ አንድሬ ሳንቶስ አብሮ ሰርቷል፣ የሚጠበቅ ነው የሚሆነው። ሳንቼዝ የሚጎዳ ነው የሚሆነው፣ ምክንያቱም የፔፕ ጋርዲዮላ ደቀ መዝሙር ነው ሊያም ሮዘነሪ ያጫወት ስታይሉና ከኋላ በቀጥተኛ በአማካይ መስመሩ ላይ ሳይሆን ሁለቱም መስመሮች መለጠጥ ላይ የሚያተኩር የአሰልጣኝ ሂደት ስላለው በዚህ በአሰልጣኝ ሂደቱ ላይ በሚገባ እንሰራዋለን። የፉልሃሙ ጨዋታ ስለማያሰለጥን በቀጣዩ ጨዋታ በተለይ ለኤፍኤ ካፑ ጨዋታ ላይ በሚገባ እያንዳንዱን ሁኔታዎች አንስተን ያጫወት ቅርጹን ያጫወት ስታይሉን ምን አይነት ይመስላል የሚለውን በሚገባ የምሰራው ይሆናል። ነገር ግን እነማን ይሻካላቸዋል እነማን ደግሞ ግምታችንን የምናስቀምጥ ይሆናል። የእናንተንም ግምት አስቀምጡልኝ። ማን የተሳካለት ተጫዋች ይሆናል በሊያም ሮዘነሪ ስር? እንደ ስብስብ ስታዩት በአጠቃላይ ይህ አሰልጣኝ ፊርማዎች እንዲኖሩ ይፈልጋል። አንደኛው ያነሳው እንግዲህ የተሻሉ ተጫዋቾችን ፊርማ እንዲኖሩ ይፈልጋል። አንዱ እንግዲህ አብሮት የሰለጠነውን ተጫዋች ማምጣት ነው። ያም ደግሞ በጣም አስገራሚው ማለት ነው ባርኮ። ብዙ ጊዜ በስትራስቡርግን በሚመለከት ስናወራ ስለ ባርኮ ሳወራ በጣም የሚገርመኝ አይነት ተጫዋች ነው። እንግዲህ ባርኮ በስትራስቡርግ በአማካይ መስመሩ ላይ አስደናቂ ተጫዋች ሆኗል። የግራ መስመር ቀኝ መስመርም በተለያዩ ቦታዎችን ይጫወታል ተብሎ ሲጠበቅ የነበረው ባርኮ ራሱን የአማካይ መስመር ላይ አግኝቶታል። ተጫዋች በጣም የሚገርመው ቸልሲ ከአርጀንቲና ለማስፈረም ሙሉ በሙሉ ጥረቱን አድርገው በብራይተን ተቀማ። የሚገርም ሁኔታ ብራይተን ወደ ሲቪያ በውሰት ላከው። በሲቪያ የተሳካ ጊዜን አላሳለፈም። ታዲያ በሲቪያ የተሳካ ጊዜን አለማሳለፉን ተከትለው ቸልሲዎች መልሰው እንደገና ከብራይተን አስፈርመው ለስትራስቡርግ ሰጡት። አሁን በስትራስቡርግ ኦልሞስት ዋጋው ራሱ በጣም ውድ ነው። አድማጮቻችን ወደ 25 ሚሊዮን ዩሮ አካባቢ ነው የሚባል ያለው። ነገር ግን
ቸልሲ በራሱ ስለሆነ በዘንድሮ የውድድር ዓመት 14 ጨዋታዎችን አድርጓል። 1 ጎልና 4 አሲስቶች አሉት። በጣም ጥሩ የሆነ ወጥነት ያለው ጥሩ ብቃት ያለው ተጫዋች ነው። የዲሲፕሊን ኢሹ እንዳለበት መነሳት ይጠበቅበታል። ድሪብል የማድረግ በተለይ ደግሞ ቸልሲ የሚጎለው ይሄ በጣም ጥሩ የሚሆነው አካል ብቃቱ ረገድ ደከም ያለ ስለሆነ ቸልሲ ቦክስ ቱ ቦክስ ሚድፊልደር የለውም እና ከካይሴዶ ጥግ መሰለፍ የሚችል ሪትምን በተለይ ደግሞ አሁን ሬም ሮዝነሪ ለሚፈልጉት ፓስ ለማረጋገጥ በጣም ፓስ በማድረግ በጣም ጥሩ የሚባሉ ወደ ሳጥን የሚልካቸው ፖሶች ድሪብል ማድረግ ቦል ኬሪንግ በጣም የሚገርም ነው። በሊጋ አንድ ነው። እንግዲህ እንግሊዝ ፕሪሚየር ሊግ ከባድ እንደሚሆን ማሰብ ይጠበቅብናል። ክሬቲቪቲ ድሎችን መፍጠር ቨርሳቲሊቲ በተለያዩ ቦታዎች መሰለፍ መጣሉ በጣም የሚገርም ተጫዋች ያደርገዋል። ያም ደግሞ ሁለቱን መስመሮች መሸፈን ይችላል። ኩኩሬላ ካጠቃ ወደ ግራ መስመር ተከላካይነት ቢመጣው ለምሳሌ በሚገባ መሸፈን የሚችል ነው። ያ ጥሩ የሚያደርገው ነው። ነገር ግን አሁንም በመከላከል ሽፋኑ የዲሲፕሊን የአካል ብቃት በእንግሊዝ ፕሪሚየር ሊግ ፈታኝ ሆኑበታል። ታዲያ ባርኮላን ለማስፈረም ቸልሲዎች ከስትራስቡርግ የመጀመሪያም የሬም ሮዝነሪ ፈራሚ ይሆናል ተብሎ የሚጠበቁ ተጫዋቾች ውስጥ አንዱ ነው። ቫለንቲን ባርኮላን ካነሳም በኋላ በዚህ በሬም ሮዝነሪ ስር ማን ተጠቃሚ ይሆናል የሚለው እናንሳ። 3 ተጫዋቾች ሊጠቀሙ ይችላሉ። በጣም አንደኛ አንድሬ ሳንቶስ ነው የሚጠቀመው። አንድሬ ሳንቶስ ያጫወት ስታይሉን ያውቃል። ስለዚህ ቡድኑን በሚገባ ማሰልጠን የሚችለው እንዲሁም ቅርጽ ሊሰጥ የሚችለው ነው ብዬ አስባለሁ። ስለዚህ ብዙ ጊዜ ካይሴዶ ጥግ አንድሬ ሳንቶስ ልናየው የምንችለው ይሆናል። ሳጥን ቦክስ ውስጥ ጫፍ ውስጥ በጣም ጥሩ ፐርፎርማንስ እንዲያደርግ በተለይ ደግሞ በማንቸስተር ሲቲ ጨዋታ ጥሩ ፐርፎርማንስ ማድረጉን ተከትሎ ከዚህ በኋላ እንግሊዝ ፕሪሚየር ሊግን ሊለማመድ የሚችልና የተሻለ ፐርፎርም የሚያደርገው እሱ ሊሆን ይችላል ብዬ አስባለሁ። አንደኛው ተጫዋች ማለት ነው። ሁለተኛው የሚነሳው ጥሩ ተጫዋች በዚሁ ኢማኑኤል ሜጋ ነው የሚሆነው። እንግዲህ ኢማኑኤል ሜጋን ዝውውር ቸልሲ ያስፈርሟል። ከስትራስቡርግ የሚመጡ ተጫዋቾች አሁን በጣም ጥሩ ድልን በቀላሉ በግልጽ ሁኔታ የሚያገኙና የሚጠቀሙ ይሆናል ብዬ አስባለሁ። እሱ ብቻ ግን አይሆንም። ምክንያቱም ዲያጎ ሞሬራ ሌላኛው ጠቃሚ የሚችለውና ሊመጣ የሚችለው ተጫዋች ነው ብዬ አስባለሁ። ዲያጎ ሞሬራ አሁንም ቸልሲዎች እንግዲህ በቀላሉ ነው ወደ ስትራስቡርግ የላኩት። በጣም በሮዝኒያ ስር በጣም ጥሩ ፐርፎርማንስ ካሳየ ነው። ስለዚህ ኢማኑኤል ሜጋ እነዚህና የአካዳሚ ተጫዋቾችም ሊጠቀሙ ይችላሉ። በጣም በታዳጊዎች እምነት አለው። የማይጠቀሙ ተጫዋቾች ያው የመጀመሪያው ሊሆን የሚችለው አንደኛው ሳንቼዝ ፊሊፕ ዮርገንሰን የተሻለ ተጠቃሚ ይሆናል አሁን በግልጽ ምክንያቱም የመሃል ተከላካይ ሚና ድረስ እንዲኖረው ነው የሚፈልገው ግብ ጠባቂው። ሳንቼዝ ደግሞ በአጭር ኳስ በማቃበል ሂደት ላይ በጣም ችግር እንዳለበት በግልጽ ታይቷል። ቸልሲን ዋጋ የሚያስከፍል ነው። በጣም ጥሩ ሹት ስቶፒንግ እንደሆነ ግን መረሳት የለበትም። እንግዲህ አዳፕት እስከሚያደርግ ሳንቼዝ ሊሰለፍ የሚችልበት እድል ሊኖር ይችላል ብዬ አስባለሁ። ቅርጹን ግን ማሻሻል የሚቻልበትም እድል ይኖራልም ብዬ አምናለሁ። እንግዲህ ሳንቼዝ ላይጠቀም ይችላል፣ ምንም ጥያቄ የለውም ብዬ አስባለሁ። ከዛ ውጭ እንግዲህ የተለያዩ አይነት ታክቲኮችን ይጠቀማል። ከማሬስካ ወደ ሮዝኒያ ቸልሲ ጥሩ የሚባል ነው። ተቀራራቢ ናቸው። የማሬስካም የፖሴሽን ኳስ ላይ ያተኩራሉ። ምክንያቱም ለምሳሌ እንደ አሞሪም አይነት ግላስነር አይነት ሰልጣኞች ቢመጡ በ3-4-3 ሊጫወቱ የነበሩ ነው። ሌላኛው እንግዲህ ሌም ሮዝነሪ እኩል የተፎካከረው ፊሊፔ ሉዊዝ ነበር። ፊሊፔ ሉዊዝ እንግዲህ አልሆነም። የፊሊፔ ሉዊዝ ምክንያቱም የሚታወቅ ነው። ሌም ሮዝነሪ ቅድሚያ ሰጠዋል። እዚህ ጋር ሌላ መነሳት የሚጠበቅበት ነጥብ ውደድማቻችን ታዲያ ሌም ሮዝነሪ ከመጣ በኋላ አንደኛው ሳንቼዝ ላይ ይጠቀም ይችላል። ሌላ ማን ሊሆን ይችላል ብላችሁ ታስቡ። እግር ኳስ አንዳንዱን ሊያሳየን የሚጠበቁበት ሂደቶች ሊኖሩ ይችላሉ። የጃኦ ፔድሮ አይነት ተጫዋቾች ሊጠቀሙ ላይችሉ ይችላል። የጋርናቾና ጊተንስም ቸገሩ የሚችሉ ናቸው። ስቴፋን ዊሊያን የሚደምቅበት የሚጠቀሙ ተጫዋቾች ይሆናል። ኮል ፓልመር ስፔሶችን ማየት የሚችሉ ኳስ ቁጥጥር ላይ መቆየት የሚችሉ ተጫዋቾች በጣም ተጠቃሚ ይሆናሉ። ካይሴዶም ራሱን ቅርጹን ማስተካከል የሚጠበቅበት ይመስለኛል። በፓሱ ረገድ በጣም የተሻለ ፐርፎርማንስ ማየት ይጠበቅበታል። ላቪያ ከዳነ ላቪያ በጣም ተመራጩ 6 ቁጥሩ ይሆናል። ምክንያቱም በፓስ ረገድ በጣም የተሻለ ፕሮግረሱን ፓሱ ላይ የተመረጠ ተጫዋች ስለሚሆን ማለት ነው። እንግዲህ እነዚህ ሂደቶች ይኖራሉ። ከዛ ውጭ እንግዲህ የአንዱ አሰልጣኝ መውጣት የሌላ አሰልጣኙ መግባት ደግሞ ለሁለቱም ጥሩ መጥፎ ምድል ይዞ የሚመጣላቸው ተጫዋቾች ይኖራሉ። እኛ ከገመት ነው ውጭ ደግሞ ያንንም የምናስብ ይሆናል። ወደ አድማቻችን እናንተን ኮሜንትና አስተያየት የምጠብቅ ነው የሚሆነው። ይህ የስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።